ኦኬ እንትን ነው ይሄንን የጋራ ምክር ቤት የጋራ ምክር ቤት የተቋቋመው በወይዘሪት ብርቱካን ተነሳሽነት ነው። ያ ማለት በምርጫ ቦርድ ተነሳሽነት ነው ማለት ነው። ራሱ ሀሳቡን ማመንጨት የቃል ኪዳን ሰነዱን ባለሙያዎችን በመጋበዝ እስከ ማርቀቅ የፖለቲካ ፓርቲ ኃላፊዎችን በወቅቱ የእንደነ ኦፌኮ የእንደነ ኦኔግ የእንደነ ኢዜማ ትልልቅ ፓርቲዎችን ሌሎች ሁሉንም ፓርቲዎች የተቋቋሙ ፓርቲዎች ፓርቲ የመቋቋም ሀሳብ ያላቸው በወቅቱ ለምሳሌ እንደነ ኦኔግ በቦርድ ያልተመዘገቡ ነበር፣ እንደነ ኢዜማ አልተመዘገቡም ነበር። ግን ከውጭ ሲመጡ ሁሉም የፖለቲካ ኃይሎች እየተነጋገሩ በምርጫ ቦርድ አመቻችነት የቃል ኪዳን ሰነድ ተፈርሞ የጋራ ምክር ቤቱ የተቋቋመበት ሁኔታ ነው ማለት ነው። ይሄ ለምንድነው? ለእንትን ሲባል ነው ማለት ነው። የፖለቲካ ጡዘቱን ለማረጋጋት ተብሎ ነው ማለት ነው። በወቅቱ እንደምታስታውሰው ትልቅ ችግር ነው የነበረው። የህዝብ አመጽ ነበር። የፖለቲካ ፓርቲዎች መታሰር እኔን ጨምሮ ማለት ነው የኦፌኮ እና ሌሎችም የፖለቲካ ፓርቲዎች ወደ እስር ቤት የተወረወርንና ህዝቡ ደግሞ ከ2008 ህዳር ወር ጀምሮ ጥያቄውን የቀጠለበት በመንግስት ላይ ያለው ተቃውሞ የቀጠለበት ሁኔታ ስለነበረ ያ ደግሞ ሄዶ በመንግስት ውስጥም በፓርቲ በኢህአዴግም በፈጠሩት የፖለቲካ ፓርቲዎች ውስጥም የህወሓት የበላይነት የተሸረሸረበትና ሌሎች በህወሓት ስር የነበሩ ፓርቲዎች አለን ብለው በቀጥታም ሆነ በተዘዋዋሪ መንገድ ከውስጥም ሆነ ከውጭ እገዛ አግኝተው እኛም አለን ማለት በመጀመራቸው ነው ያ ለውጥ የመጣው። እኔ እንደምገነዘበው እና ዲፋይን እንደማደርገው ማለት ነው። ስለዚህ ያ ነገር እንዴት መረጋጋት ይቻላል የሚለው ነበረ በወቅቱ የምርጫ ቦርድም ፍላጎት ይመስለኛል። ስለዚህ ብዙ ጊዜ ተወስዶ የተጨቃጨቁበትና እዛ ድምዳሜ ላይ የተደረሰና በምርጫ ቦርድ ተነሳሽነት የተመሰረተ የተፈረመ የቃል ኪዳን ሰነድ የጋራ ምክር ቤቱ ደግሞ በቃል ኪዳን ሰነዱ ላይ በተደነገገው ድንጋጌ መሰረት የተቋቋመ ነው ማለት ነው። እንግዲህ አንደኛ በስምምነት የተቋቋመ ነው በሁሉም የፖለቲካ ፓርቲዎች ገዢ ፓርቲን ጨምሮ ማለት ነው። ዶክተር አብይ ይመስለኛል የፈረሙት በቃል ኪዳን ሰነዱ ላይ የገዢ ፓርቲ ማለት ነው። አቶ ዳውድ ኢብሳ ከኦኔግ፣ ዶክተር ደሳለኝ ጫኔ ከአብን፣ ሌሎችም ከኢዜማ መሪው ከኦፌኮም ፕሮፌሰር መረራ እነኚህ ሁሉ ከኦብነግም ዶክተር አብዱራህማን የተፈረመ ነው ማለት ነው። እንግዲህ አንደኛ በስምምነት የተመሰረተ ስለሆነ በሁሉም የፖለቲካ ኃይሎች አንድም ውጭ ሳይቀር ከግራም ፍላጎት ከቀኝም ፍላጎት ማለትም አሁን ብንመድብ አንዱን በግራ አንዱን በቀኝ ብናደርገው ገዢ ፓርቲ በአንድ ወገን ተፎካካሪ የሚባሉት ደግሞ በሌላ ወገን ሁሉ የተስማሙበት ነው ማለት ነው። ሁለተኛ እነዚህ ፓርቲዎች የጋራ ምክር ቤቱ እውቅና ሰጥተውታል እነዚህ ፓርቲዎች ማለት ነው። ስለዚህ በዚህ አይነት አነሰም በዛ ስራውን እየሰራ ዛሬ ላይ ደርሰዋል ማለት ነው። የጋራ ምክር ቤቱ ሲቋቋም የሰው ኃይል ቢሮ እነዚህ ነገሮች የሚያመቻቸው የኢትዮጵያ ብሔራዊ ምርጫ ቦርድ እንደሆነ እዛ ላይ ተገልጿል። ነገር ግን የፖለቲካ ፓርቲዎች በሂደት ነፃነት የመሻት ራሳቸውን ችለው የመንቀሳቀስ ፍላጎት ስላሳዩ
ሌጋል ፐርሰናሊቲ የሚባለው ተሰጥቶት ራሱን ችሎ መንቀሳቀስ አለበት የሚለው ጎልቶ እየመጣ ከጊዜ ወደ ጊዜ እየጎላ መጣ ማለት ነው። በእርግጥ የሚገርም ነገር ሁሉም ፍላጎቶች በቃል ኪዳን ሰነዱ መሰረት ተተግብሮ አገሪቷ ሰላም እንድትሆን መረጋጋት እንዲፈጠር የሚፈልግ ወገን ይህንን የጋራ ምክር ቤት ማበረታታትና ማጠናከር ነው ያለበት። ይሄ በየትኛው የዓለም ክፍል የሌለ ትልቅ የሀገሪቷ ተቋም ነው፣ የፖለቲካ ተቋም ነው። ኦኬ በዚህ በህጋዊና ሰላማዊ ትግል ውስጥ የፖለቲካ ችግሮች መፈወሻ መንገድ አብሮ መሆን ነው። አብሮ መሆን፣ መወያየት፣ መነጋገር፣ ሰጥቶ መቀበል፣ መገነዛዘብ፣ አንዱ የሌላውን ጥያቄ መስማት፣ መረዳት እና ማካፈል ነው ማለት ነው። ስለዚህ ከዚህ አንጻር ነው እንግዲህ ይሄ ተቋም መጠናከር አለበት የሚለው ከፖለቲካ ፓርቲዎቹ ከአባል ፓርቲዎቹ እየመጣ ያለው ማለት ነው። ከምርጫ ቦርድ ጋራ የችግር አለ ብዬ አላምንም። ነገር ግን አንድ ነገር በኢትዮጵያ ውስጥ ትልቁ ችግር የሰዎች ችግር ነው። ግለሰቦች የሚፈጥረው ችግር ነው። እኔ አሁን ጋራ ምክር ቤቱን ወክዬ የሚፈጥረው ችግር የሰብአዊ መብት ኮሚሽነር የሚፈጥረው ችግር፣ የምርጫ ቦርድ ኃላፊና ኃላፊዎች የሚፈጥሩት ችግር ወደ እንትን ይሆናል ማለት ነው። አለመበሰላችን የሚያሳይ ነገር አለ ማለት ነው። ከኔ ጀምሮ ሰዎቻችን አልበሰሉም። ለምሳሌ ትችትን ይፈራሉ። እኔ ምርጫ ቦርድ የጋራ ምክር ቤቱን ቢተች፣ የጋራ ምክር ቤቱ ሰብሳቢ ደስታን ቢተች ማኩረፍ የለብኝም። ስለ ሀገር ብሎ ስለተቹኝ ማለት ነው። ጉድለት አሳይቼ ስለተቹኝ ማለት ነው። እኔ የጋራ ምክር ቤቱ ኃላፊ ሆኜ ምርጫ ቦርድን ስለ ፖለቲካ ፓርቲዎች ቢተች የምርጫ ቦርድ ኃላፊዎች ማኩረፍ የለባቸው፣ ሊሰማቸው አይገባም። ስለ ተቋም ነው እያወራን የምንገኘው። ኦኬ ሁላችንም 1 2 3 ተብሎ ተቆጥረው የተሰጡን ስልጣንና ኃላፊነቶች አሉ። ለምሳሌ በሱ አንጻር እየተመዛዘንን ትክክል አልሰራህም ብለን አንዱ ሌላውን ካልተቸ፣ አንዱ በሌላው ላይ ኮሜንት ካላደረገ አገር ልትቀና አትችልም። ኦኬ ሚዲያዎችም እንደዚሁ። ለምሳሌ ምርጫ ቦርድ በጋራ ምክር ቤቱ ላይ አንድ አስተያየት ቢሰነዝር ሚዲያ ደግሞ መጥቶ ምንድነው ይሄ ትክክል ነው ወይ ብሎ የጋራ ምክር ቤቱን ቢጠይቅ እና እውነቱን ቢያወጣ ወይ ደስታ የሰጠው አስተያየት የጋራ ምክር ቤቱ የሰጠው አስተያየት ትክክል ነው ወይም ደግሞ ትክክል ነው፣ የምርጫ ቦርድ አስተያየት ደግሞ ስህተት ነው፣ ወይንም ደግሞ ተገልብጦ ምርጫ ቦርድ የሰጠው አስተያየት ልክ ነው፣ በዚህ አንጻር በማረጃ ተደገፈ ማለት ነው፣ ትክክል ነው፣ የጋራ ምክር ቤቱ የሰጠው አስተያየት ግን በዚህ ምክንያት ትክክል አይደለም ብሎ ያስቀምጥ መወቀስ የለበትም። ኦኬ ይሄ ነው እንግዲህ ብስለት የሚባለው፣ ቼክ እንደ ባላንስም የሚመጣው ማለት ነው። ነገር ግን እኛ የጋራ ምክር ቤቱ ከተተቸ እኔ የሚሸማቀቀው ደስታ ተተቸ ብዬ ነው።
አንዳንድ ምርጫ ቦርድ አካባቢ የማየው እሱ ነው ማለት ነው። ሌሎችም ቦታ እንደዚህ ነው። ከዚህ ውጭ በምርጫ ቦርድ እና በጋራ ምክር ቤቱ መካከል ምንም ችግር የለውም። እንግዲህ ነፃነቱን በመረጋገጥና በማጠናከር ሂደት ውስጥ የጋራ ምክር ቤቱ ምርጫ ቦርዱ እውቅና እንዲሰጠው ያቋቋመውም እሱ ስለሆነ ይሄ ደግሞ የፓርቲዎች ስብስብም ስለሆነ የምርጫ ቦርድ ደግሞ ፓርቲዎችን በሲንግልነታቸው በነጠላነታቸው ቅንጅት ሲፈጥሩም ግንባር ሲፈጥሩም ሲዋሃዱም የመመዝገብ ስልጣንና ኃላፊነት የተሰጠው ስለሆነ ግንባር መፍጠር የሚችሉት ቅንጅት መፍጠር የሚችሉት የፓርቲዎች ብዛት ምን ያህሎች ናቸው የሚለውን በቁጥርም የተቀመጠ ስላልሆነ አንድ ሁለተኛ የጋራ ምክር ቤቱ ደግሞ የሁሉም ፓርቲዎች የፖለቲካ ስራን የሚሰራ ሳይሆን ፖለቲካ ስራን የሚሰራ አይደለም። በጣም እናንተም እንደ ሚዲያም በጣም መያዝ አለባችሁት። የሁሉም ስለሆነ የፖለቲካ ስራ የለውም የጋራ ምክር ቤቱ። ኦኬ የጋራ መድረክ ነው እንጂ ማለት ነው። የውይይት መድረክ፣ የመነጋገሪያ መድረክ፣ የመተቻቸያ መድረክ፣ ወደ አንድ የመምጫ መድረክ፣ የችግሮች መፍቻ መድረክ። ኦኬ ለዛ ነው ትልቅ የፖለቲካ ተቋም ነው ያልኩ። እንደውም ከሌሎች ተቋማት ማለት ነው ከሀገራዊ ምክክር ኮሚሽኑ ከምርጫ ቦርድም የበለጠ ባለቤት የሆኑት የፖለቲካ ፓርቲዎች ናቸው። የፖለቲካ ፓርቲዎች ማህበር አንድ ላይ ይዟቸው የመገናኛ የመወያያ የመነጋገሪያ የመተቻቸያ መድረካቸው ደግሞ ይሄ ቤት ነው ማለት ነው። የጋራ ምክር ቤት ነው ማለት ነው። ስለዚህ አብሮ ቁጭ ብለው ብዙ የፖለቲካ ነክ ችግሮችን መፍታት ይችላሉ ማለት ነው። የኢትዮጵያ ችግር ደግሞ አባቱም እናቱም ፖለቲካ ነው። ሌሎቹ የሱ ቅጥያዎች ናቸው። የኢኮኖሚው፣ የማህበራዊው፣ የብሔር ለብሔር ግንኙነት ይሄ ሁሉ የፖለቲካ ችግር ቅጥያዎች ናቸው። የፖለቲካ ችግሩ የወለዳቸው ናቸው። ስለዚህ በዚህ ስር የተሰበሰቡ የፖለቲካ ፓርቲዎች ጋራ ምክር ቤቱ እንደ ተቋም ቢጠናከር በምርጫ ቦርድ ላይ ጥገኛ ከመሆን ራሱን ችሎ ከሌሎች የመንግስት አካላትም ሆነ ከሌሎችም የተለያዩ የማህበረሰብ ክፍሎች ጋር ግንኙነት ችግሮችን ለመፍታት የሚያስችለው አቅምን የሚፈጥርለት ግንኙነት ማድረግ ቢችል ብዙ ችግሮችን መፍታት ይችላል። ይሄ በዚህ ረገድ መንግስት ማለት ነው ከጠቅላይ ሚኒስትሩ ጀምሮ ለዚህ ኢንቨስት ነው ማድረግ የሚጠበቅባቸው። እንደው ሰላም የሚፈልጉ ማለት ነው፣ መረጋጋት የሚፈልግ ትውልድ እንዲረጋጋ፣ አሁን ያለው ትውልድ እንዲረጋጋ፣ የሚመጣው ትውልድ እንዲረጋጋ፣ ኢኮኖሚው ማህበራዊ ሁሉ እንዲረጋጋ የሚፈልግ ማንኛውም የህብረተሰብ ክፍል ይሄንን ተቋም መርዳት ነው ያለበት። ምክንያቱም ሁሉም የፖለቲካ ኃይሎች እዚህ ውስጥ ናቸው። አየህ የሚደግፉት በገንዘብ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በአማካሪነት ሊሆን ይችላል። ኦኬ ሀሳብ በመስጠት በመዋጣት ሊሆን ይችላል። ኦኬ ስለዚህ በዚህ አንፃር ህጋዊ ሰውነት እንዲኖረው ያስፈልጋል የሚለው እኔም እንደ ህግ ባለሙያነትም ወደዚህ ኃላፊነት ከመምጣቴ በፊትም የህግ ጉዳዮች ቋሚ ኮሚቴ ሰብሳቢ ነበርኩኝ። እዛ ላይም ስናነሳ ነበር እና ቤቱ ተስማምቷል ማለት ነው። በዛው አግባብ እንግዲህ ምርጫ ቦርድ የህግ ሰውነት እንዲሰጠን ጠይቀን እንደውም አንድ የምርጫ ቦርዱ ኃላፊ ለኔ በግሌ ቁጭ ብለን ጎን ለጎን ቁጭ ብለን ተነጋግረን አሁን እንዳልከው ጽፌ አምጣልኝ ብሎ ካለኝ በኋላ በእንደዛው ጽፌ ሰጥቼ ነው። መልሱ ደግሞ አሉታዊ ሆኖ የተመለሰልኝ ማለት ነው።
ስለዚህ ይሄ ደግሞ ኢትስ ኖርማል ምንም እንትን አይደለም፣ የሚያቀያይም አይደለም፣ ምላሽ ነው። በቃ በዚህ ምክንያት ብለው ነው በዚህ ምክንያት ነው እኔ መዋቀር የሚችለው የፖለቲካ ፓርቲን ላይሰንስ ማድረግ የሚችለው የፖለቲካ ፓርቲን ቅንጅትን፣ ግንባርን፣ ውህደትን ብሎ እዛ ላይ የተቀመጠ ስለሆነ ይሄ የምክር ቤት የሚባሉትን አልችልም ነው። ያው የህግ አተረጓጎም እንትን ነው ሌላ የውጭ አይዶ ነው የህግ አተረጓጎምም ኖርማል ነው ብለህ የምትወስደው ነው ማለት ነው። የተለያዩ የህግ ባለሙያዎች ከመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ሰበር ሰሚ ድረስ የተለያየ ውሳኔዎች እንደ ግንዛቤያቸው ይሄ ሶሻል ፋክት 1+1=2 እንደሚባለው እንደ ናቹራል ሳይንስ ስላልሆነ ይሄ እንደዚህ አይነት ነገሮች እንትን አይደለም በሁለቱ መካከል ችግር አለ ብሎ የምትረጎምም ልትረጎም የሚገባም አይደለም። በጠቅላላው በምርጫ ቦርድና በእኛ መካከል በጋራ ምክር ቤቱ መካከል ችግር አለ ብዬ አላምንም። የገዢ ፓርቲው ድምፅ ይሰማል ነው የሚባለው አይደለ? አዎ ቅድም እንዳልኩ ነው። አንድ ነገር በጣም ሊሰመርበት የሚገባ ለህዝብም እንደ ሚዲያም እናንተ ማሰራጨት አለባችሁት። እንደ ግሌ ራሴ እኔ የሚገርም ነገር ከመንግስት ሰዎች ጋር ውዬ አላውቅም። በፖለቲካ ህይወቴ ውስጥ ከ2002 ዓ.ም ጀምሮ በንቃት ነው ወደ ፖለቲካ የገባሁት። ከገዢ ፓርቲ ሰዎች ጋር ውዬ አላውቅም። የሚገርም ነገር በጣም ነው የምርቃቸው የነበረ ማለት ነው። አንዳንድ ሰዎች በመንግስት ደህንነት ጋራ ግንኙነት እያደረጉ ፖለቲከኞች ኢንፎርሜሽን እናገኛለን እያሉ ይቀርቧቸው ነበረ። እኔ ደግሞ እነሱ ሊያሳስቱኝ እንጂ ገንቢ የሆነ መረጃ ሊሰጡኝ አይደለም። እኔ አልፈልጋቸውም ነበር የምለው ተጠይቄ ሁሉ አውቃለሁ እንደ አስተያየት ማለት ነው። ነገር ግን ምንድነው የተገነዘብኩት ከማነባቸው ነገሮች ራሴም አስቤ እንደ መፍትሄ የሚመጣልኝ መገፋፋት፣ ሁልጊዜ መገፋፋት፣ ዳርና ዳር መቆም፣ ጫፍና ጫፍ መቆም የፖለቲካ መፍትሄ ሊያመጣ አይችልም። በተለይ በህጋዊና በሰላማዊ መንገድ እንቀሳቀሳለሁ ብለህ እስከ ተቋቋምክ ድረስ ጫፍና ጫፍ ሆነ መሰዳደብ አዋጭ አለመሆኑ ተረድቻለሁ እኔ በበኩሌ። ስለዚህ ከማንኛውም ሰው ጋር መነጋገር መቻል አለብኝ የሚለው ራሴን አሳመንኩኝ ማለት ነው። እንግዲህ ቅድም እንዳልኩ በ2010 ያ ለውጥ መጣ ተብሎ አገር በሚዘፈንበት ወቅት መረጋጋት ደግሞ እንዲመጣ ተብሎ ገዢ ፓርቲን በአንድ በኩልና ተፎካካሪ የሚባሉትን በሌላ በኩል አንድ በረት ውስጥ የማስገባት ስራ ተሰራ ማለት ነው። ዛት ዋዝ ቬሪ ቬሪ ፋንታስቲክ አፕሮች። ነገር ግን በዛ ሂደት ውስጥ የሆነው ነገር ምን እንደሆነ ታውቃለህ? አንዳንድ የፖለቲካ ፓርቲ መሪዎችና ኃላፊዎች የፖለቲካ አቋማቸውን በመለወጥ የፖለቲካ ስራቸውን በመተው እስከ ዛሬ ድረስ ህዝቡ የማያውቃቸው ከመንግስት ጋር ለመስራት ያጎበደዱበት ሁኔታ ነው የነበረው። በመሆኑ የፓርቲዎች ጥንካሬ ከዛ ጊዜ ጀምሮ እየወደቀ ነው የሄደው። በተለይ አንተ ታውቃለህ፣ በኢህአዴግ ጊዜ ጠንካራ ፓርቲ የሚባሉት ጠንካራ የፖለቲካ መሪዎች የሚባሉት ሀገር የሚያውቋቸው ናቸው። እነሱ ናቸው የካዱት ህዝቡን። እነሱ ናቸው ፓርቲያቸውን የካዱት።
እነሱ ናቸው የፓርቲ አባሎቻቸው ጠንካራ የፓርቲ አባሎቻቸውን የካዱት። ኦኬ። ስለዚህ አሁን ምን ሆነ? የተፎካካሪ ጎራ የተቃውሞ ጎራ ምን ሆነ? እየተዳከመ መጣ። አሁን አብዛኞቹ ፓርቲዎች እኮ ከዛ ጊዜና አካባቢ የተቋቋሙ የፖለቲካ ፓርቲዎች ናቸው ያሉት። ኦኬ። አንደኛ ይሄ ነው ምክንያቱ ማለት ነው። አንድ ነጥብ ያዝልኝ። ሁለተኛ ነጥብ ከገዢ ፓርቲ ጋራ አንድ በረት ውስጥ መሆናችን ጥሩ ነው ብያለሁ አይደለ? ጥሩ ነው። ነገር ግን ጠንካራ ፓርቲ ቢኖር የገዢው ፓርቲ አንድ ድምፅ እኩል ድምፅ ነው ያለው በሙሉ አንድ ድምፅ እንዳይጎላ የማድረግ መብትም ኃላፊነትም በእያንዳንዱ ፓርቲ ላይ ተጣለ ነው ማለት ነው። ኦኬ። መቃወም ነው። ይሄማ የገዢ ፓርቲ ኢንትረስት የሚጠብቅ የሌሎች ፓርቲ የኔም ፓርቲ ቢሆን የኔም ፓርቲ የሚጎዳ ነው ማለትና ድምፁን የመሰማት ሙሉ መብትና ኃላፊነት ተሰጥቶታል። የተሸራረፈበት የለም። እንግዲህ ቅድም ያልኩትን ደግሞ አስታውስ። የፖለቲካ ፓርቲዎቹ ስንት አይነት ናቸው? ተፎካካሪ 3 አይነት ናቸው። አንዱ መንግስትን የሚደግፍ ሜቢ በአሁኑ ጊዜ አይዶን ነው ምን ኃይሎቹ እንደሆኑ ራሳቸውን ችለው ቆሙ። ሌላው ደግሞ ቀለብ ፈላጊ ድጎማ ፈላጊ እሱም ወደዛው ነው የሚመደበው። በዚህ ምክንያት እንግዲህ የመንግስት የገዢ ፓርቲ ሊወጣ የሚችልበት ሁኔታ ይኖራል ማለት ነው። ይሄ ግን በቃል ኪዳኑ ሰነዱ ላይ የተፈቀደ አይደለም። በጋራ ምክር ቤቱ ሰብሳቢ የተፈቀደ አይደለም፣ የሚፈቀድም አይደለም። ኦኬ። እሱ ቅድም ያልኩ የኢትዮጵያ ችግር የፐርሰናሊቲ ችግር ነው ብያለሁ አይደለ? መሪዎቹ የፖለቲካ ፓርቲ ኃላፊዎች መሪዎች ጠንካራ ሆነው መገኘት አለባቸው ማለት ነው። እንዳይጠነክሩ በነገራችን ላይ እኔ እንግዲህ አሁን መድረክ ሆኖ ማገልገል ነው ብያለሁ አይደለ? ምንድነው ያላችሁ ጥያቄ? ከጠቅላይ ሚኒስትሩ ጋር ተገናኙ። 2 እንዲገናኙ ተደርጓል። በክልል የምትንቀሳቀሱ የፖለቲካ ፓርቲዎች ክልላዊም ሆኑ አገራዊ በየክልላቱ ያጋጠሟችሁ ያሉ ችግሮች አገራዊ ፓርቲ ፖለቲካዊ የፓርቲ ችግሮች ምንድናቸው? ከፕሬዝዳንቶቻቸው ጋር ተነጋገሩ። መንገድ መድረክ አመቻችተንላቸዋል። ከአዲስ አበባ ከንቲባ ከድሬዳዋ ከንቲባ ጋር ከትግራይ ክልል ውጪ ይኸው በፓርቲ ደረጃ የፖለቲካ ፓርቲዎች የጋራ ምክር ቤት በየክልሉ አለ። ተነጋገሩ። የመንግስትን የሚመለከት ጥያቄንም አቅርቡላቸው ብለን መንገዶች መድረኩን ማመቻቸት ነው አልኩ አይደለ? መድረኩን አመቻችተንላቸዋል። ፈረስ ያደርሳል እንጂ አያዋጋም አይደል? የመዋጋት ስልጣንም ኃላፊነትም ፍላጎትም የለንም። ፍላጎታችን የፖለቲካ ሚዛን ተጠብቆ እኔ በግሌም ማለት ነው የፖለቲካ ሚዛን ተጠብቆ አገሪቷ ወደ ተሻለ የፖለቲካ ስርዓት እንድትራመድ ነው። ይሄን ደግሞ እያንዳንዱ የጋራ ምክር ቤቱ አባል ኃላፊ ላይ የተጫነ ነው። እንግዲህ ይሄኛውን በእንደዚህ አይነት ስንመረጥ ምርጫችንን ልንገር 9 ሰዎች ነበር የተጠቆምነው ስንመረጥ 57 ነው 57 ሰው ነበር። በዛ መካከል አንድ ሰው ድምፅ አልሰጠንም። ከተሰጡት ድምጾች ውስጥ 46 ድምፅ ያገኘው ገዢ ፓርቲ ነው፣ የመጀመሪያ ድምፅ ማለት ነው። እኔ 42 አገኘው፣ ሁለተኛ ድምፅ። በጋራ ምክር ቤቱ አሰራር ሰብሳቢ የሚሆነው ከፍተኛውን ድምፅ ያገኘ ነው።
እንደውም የብልጽግና ተወካይ እኔማ መንግስት ሆነን ሰብሳቢ መሆን ስራውን ያዳክማል አሉና እኔ አልሆንም አሉ። ስለዚህ ምን እናደርግ ሲባል ያው እንግዲህ ሁለተኛ ድምፅ ያገኘው ተብሎ ነው እኔ የመጣሁት። ቅድም ያልከው ጎላ አለ ያልከው በዚህ ራሱ ይገለጻል ማለት ነው። የአመራር ውስጥ የገዢ ፓርቲ መኖሪን እኔም በግሌ አምናለሁ። ሌሎች ፓርቲዎችም ይፈልጋሉ። ለምን? የችግሮች ማነሻም መፍቻም በአብዛኛው በኢትዮጵያ ተጨባጭ ሁኔታ ገዢ ፓርቲና መንግስቱ ነው አይደል? በፖለቲካ ወደ አካባቢ። ስለዚህ እነሱ ባሌሉበት የሚወሰን ውሳኔ ተግባራዊ ለማድረግ እንቸገራለን ከሚል እንደ አንድ የስራ አስፈጻሚ ኮሚቴ አባል እንዲሆን የሁሉ ፍላጎት ነው። እሱ ምንም ጥያቄ የለውም። ግን በዚህ አይነት የሁሉንም ኦልሞስት የሁሉንም ፖለቲካ ፓርቲዎች ድምፅ ማግኘት ማለት እንግዲህ ይሄ ነው አንዱ እንትን የምለው። ከዛ ውጪ አሁን ለብልጽግና መንግስት እንትን የሰጠው በምርጫ ጊዜ እውቅና የተሰጠው ነው። የተወዳደሩ አሁን የኔ ፓርቲ እንደነ ኦፌኮ እንደነ ኦኔግ አልተወዳደሩም። ታውቃለህ፣ ኦፌኮ አልተወዳደረም፣ መድረክ አልተወዳደረም። የተወዳደሩት ግን እውቅና ሰጥቶታል ለመንግስት እውቅና ሰጥቶታል። በቃ እንትኑ ብዙ እንከን የለም ብለዋል። የጎላ እንከን የለም። ስለዚህ በህዝብ የተመረጠ ነው ብለዋል። ኦኬ፣ ይሄን ካልክ ሌላ ነገር ማለት አትችልም። አንዱ ችግር ማለት ነው። ሌላው ኦኬ፣ እኔ በፖለቲካ ፓርቲዎች አካባቢ ያለው መለሳለስ ጥሩ በቅንነት ሰላም ፍለጋ ከሆነ እርቅ ፍለጋ ከሆነ ማሻሻል ፍለጋ ከሆነ እሱን ስትለሳለስ ደግሞ ጥያቄ እንትቴ አይደለም። ጥያቄ ደግሞ እንዲመጣና ይሄ የምትመኘው መሻሻል የምትመኘው ለውጥ እንዲመጣ ደግሞ መስራት ይጠበቅብሃል። በፕሮግራም አስቀምጠ ማለት ነው። ስለዚህ አሳች የገዢው ፓርቲ ድምፅ ጎልቷል የሚለውን መቀበል ይቸግረኛል። ምክንያቱም ገዢ ፓርቲ ከመንግስትነት ኃይሉ ስልጣኑ ኃላፊነቱ የዘለለ በእኛ በኩል ያደረገው ነገር የለም። ኦኬ፣ በእኛ በኩል ያደረገው ነገር የለም። እንግዲህ እንደ ምክር ቤት ልንገርህ፣ ብዙ ጊዜ የምንሰራው እኔ እና አቶ መለስ ነን። ከብልጽግና የኔ ምክትል ማለት ነው። ሌሎቹ ከርቀትም አንፃር ብቻ እንትን ነው። አየህ፣ የፖለቲካ ፓርቲው ጠንክሮ መጥቶ የእሱ ገሸሽ የሚልበት ምንም ምክንያት የለም። የእሱ ኢሹ ማለት ነው። ኦኬ፣ የብልጽግናም ፍላጎት ተፈጻሚነት በእኛ ምክር ቤት ተፈጻሚነት ያገኘ እኔ ትዝ የሚለኝ የለም። ፍላጎታቸውን እነሱ ባላቸው አቅም ያስፈጽማሉ። ከዚህ ምክር ቤት ምንድን ነው የሚጠብቁት? ምክር ቤቱ ቢጠናከርና አባላቱ ቢጠናከሩ እሱ ያለ አግባብ አገኘ ያሉትን እንዳያገኝ ማድረግ የሚችሉት እነሱ ናቸው። አባላት ድምፃቸው ማሰማት ማለት ነው። አቋም መውሰድ አይን አፋሮች ሆነዋል እኮ የፖለቲካ ፓርቲዎች። በነገራችን ላይ የመንግስት ሰው ጋር ሲደርሱ ገዢ ፓርቲ ጋር ሲደርሱ አይን አፋሮች ነው የሚሆኑት። በተለያየ ምክንያት ነው እሱ በተለያየ ምክንያት። ኦኬ፣ እንጂ የጋራ ምክር ቤቱ በጣም ያልተጠና
ያልተጠና አባባል ነው። ያልተጠና በእውቀት ላይ ያልተመሰረተ በፋክት ላይ ያልተመሰረተ ማወቅን ይጠይቃል። በነገራችን ላይ ያው እኛ ሁላችንም ራሽን በቃ አስተያየት መስጠት ራሽ ማድረግ መሮጥ ጥሩ ነው። ነገር ግን አስተያየት ስንሰጥ ቢያንስ በእውቀት ላይ የተመሰረተ ባሉት ተጨባጭ ፋክቶች ላይ የተመሰረተ ቢሆን ለሀገርም ይጠቅማል፣ ለተተቸውም ይጠቅማል፣ እንጂ ብልጽግና በራሱ ኃይል በራሱ ጉልበት በራሱ አቅም የሚፈልጋቸውን ነገሮች ማድረግ ይችላል። የጋራ ምክር ቤት መቋቋም አንዱ ሚዛን እንዲጠበቅ ነበረ። ስለዚህ የአባል ፓርቲዎች ጥንካሬ ነው የሚወስነው፣ የደስታ አይደለም። ለምሳሌ እኔ እነዚህ መድረኮች ሁሉ ሳመቻች አንዳንድ የፖለቲካ ፓርቲ ተወካዮች በቃ ደስታ ምንም አልሰራም እያሉ እኔን ማሸማቀቅ ነበር የያዙት። ኦኬ የራሳቸውን የፓርቲ ስራ ሁሉ እንዲሰራላቸው ነው የሚጠብቁት፣ ፓርቲያቸው የግል ፓርቲያቸውን ስራ። እኔማ እንዳልኩ እንደዚህ የማገናኘት መድረክ የመሆን ይሄ ነው። እነሱ በተገኘው መድረክ እኮ መጮህ ይችላሉ፣ ማልቀስ ይችላሉ፣ መቆጣት ይችላሉ። ኦኬ ይሄ ነው ከፖለቲካ ፓርቲዎች በህጋዊና በሰላማዊ መንገድ እንንቀሳቀሳለን የሚለው የፖለቲካ ፓርቲዎች የሚጠበቅባቸው እንጂ የአንድ ቤተሰብ ጥንካሬ በቤተሰቡ በተለይ በባልና ሚስቱ ጥንካሬ ላይ የተመሰረተ ነው አይደለ? ለዛ ወሳኝ የቤተሰብ አባል ስለሆኑ ማለት ነው። ሁሉም ተቋማት በተለይ እንደ የጋራ ምክር ቤታችን ያለ ተቋም በአባላት እጅ ላይ ያለ ኦኬ ሌላ ሰብሳቢው ምንም እኮ ስልጣን የለው። እኔ ምንም ማድረግ አልችልም። አሁን እኔ ጠቅላይ ሚኒስትር አይደለሁ፣ እኔ የቀበሌ ሊቀመንበር አይደለሁ። ኦኬ ፖሊሲ ማዘዝ አልችልም፣ ምንም ማዘዝ አልችልም። እኔ መድረኩን ብቻ መምራት ነው። እንደዚህ አይነት እንትኖችን መድረኮችን ማድረግ እንደዛ ትልቁ ስልጣን የቤቱ ነው ማለት ነው። እዛ ነው ጠንካራ ያለባቸው። እኔ በፖዚቲቭ የሚያነሱትን እኔ ብቀጥል ደስ ይለኛል። ለምንድን ነው መሰለህ? በዚህ ሀገር ውስጥ ቅድም ያልኩ ነው ሰዎች የተበላሹ ናቸው አብዛኞቹ። እኔ ራሴን ያልተበላሸው ብዬ ነው የምወስደው። እንግዲህ ለዛ ነው እንትኖችን ብዙ መድረኮችን መዘጋጀት የተቻለው። በሌላ ጊዜ ትኩረት የሚሰጠው ጉብኝት ላይ ነበረ። ጉብኝት፣ ከባለስልጣናት ጋር መገናኘት፣ ትልልቅ መድረኮች ላይ መገኘት፣ ራስን ማሳየት፣ የራስን ካርኩለም ከፍ ማድረግ፣ ከዛ ጠፍቶ መሄድ። ኦኬ ይሄ ነው ያለው አንድ። ሁለተኛ እንዳልኩ በራስ ተማምኖ ለውጥን የመፈለግ የሰዎች ፍላጎት በጣም አነስተኛ ነው ማለት ነው። ሌላው ከገዢ ፓርቲዎች ጋር መገናኘት የጀመርኩት እንግዲህ እኔ ከአቶ መለስ ጋር ነው የመጀመሪያ ማለት ነው። ብዙ ነገሮችን አነሳለታለሁ፣ ብዙ ነገሮችን እሱ እንኳን ብዙ አነሳልኝ፣ ግን ብዙ ነገሮችን አነሳለሁ። በነገራችን ላይ ብዙ ችግሮችንም ማቅለል ሞክረናል። እስረኞች እንዲፈቱ፣
እኛ በተደረገው ጥረት ነው ከአዋሽ አርባ የተፈቱ እስረኞች ሲፈቱ እና የአዋሽ አርባ ለብዙ ወራት ምናልባትም ለአመታትም ታስረው የነበሩት ወደ አዲስ አበባ የመጡበት የምክር ቤት አባል እንደና ማነው ሰው አሁን ዮሐንስ ቧያለው እና ክርስቲያን ታደለን ጨምሮ ወደዚህ የመጡት እኛ በስካይ ሆቴል ለአቶ አደንፋራ ምንድነው ብቀላ ነው እንደ አብረን እየሰራን ነው ለሀገር እየሰራን ነው እያልን የፖለቲካ ፓርቲ ታሳሪዎችን ወንጀል ሰርታቸዋል ብላችሁ ብትጠረጥሩ ለምንድን ነው የማይመች ቦታ የምትወስዱት? ቃል በቃል ነው የተናገርነው እኔ ጨምሮ ማለት ነው። ሌሎችም አገር አቀፍ የፖለቲካ ፓርቲዎች ነበር የተገኘ ነው። እሱን ተከትሎ ነው ሳይቆይ ነው እናንተ እኮ የምታራምዱ የጠላትነትን ነው የምታስፋፉት ነበር ቃል በቃል ነው ያልነው። የተፈቱበት ሁኔታ የኦኔግ እስረኞችን ከአመታት በላይ አሁን ኦኔግና ኦፌኮ አይመጡም በውይይቶቹ ላይ ከመንግስት ጋርም ስንወያይ አይመጡም። ሀገራዊ ምክክር ያው እኔም አምኜበት ውጤታማ አይደለም ብዬ እኔ መድረክ ተወካይ እንደመሆነ መጠን ያኔ ቮት አገንስት ሀገራዊ ምክክር ድምፅ ሰጥቻለሁ። ከመንግስት ጋር ግን መንግስት በፖለቲካ ፓርቲዎች የመንግስት አካላት በተዋረድ የሚያሳድሩትን የፖለቲካ ተጽዕኖ እንዲቀረፍ ከመንግስት ጋር ወይም መወያየት አለብህ ወይም ደግሞ መንግስት ላይ ማመጽ አለብህ። የኔ የፖለቲካ ህይወት ይሄን የሚያስተምረኝ ማለት ነው። ሁለት አማራጭ አለ። በህጋዊ መንገድ እና በሰላማዊ መንገድ እታገላለሁ ብለህ ከተመዘገብክ ሁለት አማራጮች ነው ያለው። አንደኛው ህይወትህንም የአባልህንም ሁሉንም የሰላማዊ ትግል የሚያስከፍለውን ዋጋ ለመክፈል ተዘጋጅተህ የሰላማዊ ትግል አማራጮችን ትጠቀማለህ። መንገድ መዝጋት ለምሳሌ አድማ መምታት እንደዛ የመሳሰሉትን ታደርጋለህ። አንድ ሁለተኛው ደግሞ ውይይትን ኮንቲኒስ ታደርጋለህ። ይሄን ብቻ ነው ያለ ሌላ ምንም እንትን ያለው ህጋዊና ሰላማዊ የፖለቲካ ድርጅት ነኝ ብለህ የምስክር ወረቀት የምዝገባ ምስክር ወረቀት ይዘህ ማድረግ የምትችለው እነኚህን ሁለቱን ነው። ኦኬ አሁን ከለውጡ ወዲህ ትንሽ አለ የምንለው የእንትኑ ነው አይደል? የውይይቱ ነው። ውይይቱ ንግግሩ አሁን ባልኩ ቅድም እንዳልኩ ከጠቅላይ ሚኒስትሩ ጀምሮ ውይይቶች እየተደረጉ ናቸው። ችግሮች እየተገለጹ ናቸው ማለት ነው። ፖለቲካዊ ችግሮች፣ ማህበራዊ ችግሮች፣ ኢኮኖሚያዊ ችግሮች እንደዚሁም ደግሞ የወደፊቱ ሁሉ አገር አቀፉ ጂኦፖለቲክስ ሁሉ ይነሳሉ። እሱን ማጠናከር ነው። በሳይንሱም የተቃዋሚ የተፎካካሪ የፖለቲካ ፓርቲዎች ሚና ሁለት ታላላቅ ሚናዎች አሉት። አንደኛው በምርጫ ካሸነፈ መንግስት ሆኖ የመምራት ነው። ሁለተኛው ደግሞ የተመረጠውና መሪ የሆነው መንግስትን የመተቸት የመከታተል ነው። ኦኬ መተቸቱ የት ነው የምትተቸው? መድረክ ፈጥረህ ነው አይደል? በመድረክ ነው አይደል? በዲሞክራሲም ቢሆን ማለት ነው። ይሄ ነው። ስለዚህ እንግዲህ ከለውጡ ወዲህ በኢትዮጵያ ውስጥ ያለው አሁን የውይይቱ አለ። አሁን ውይይቱን የማያምኑት የት ናቸው ነው? የት ናቸው? ይሄ ራሳቸውን ጠይቆ መልስ ማግኘት ነው ማለት ነው። እኔ እንደ ፖለቲከኛ ባለኝ የፖለቲካ ግንዛቤ የት ነው ማለት ነው ማለት ነው። ወይ ውይይት ውስጥ የሉም፣ እዛ ሄደው ጠንካራ ቃል አይናገሩም፣ ይሄን አጥፍተሃል ብለው አይናገሩም። ወይም
ቅድም እንዳልኩ ለጫወታ ለውይይት የሚያመች መድረክ የለም፣ ምህዳር የለም። ስለዚህ በኢህአዴግ ጊዜ ስናደርግ እንደነበረ የተግባር ስናደርግ እንደነበረ ማለት ነው መሰለፍ፣ ደጋፊዎች መቀስቀስ፣ በየገጠሩ በየከተማው መንግስትን እንዲፈታተኑ ማድረግ ነው ማለት ነው። ጥያቄ እንዲመልስ አይደል እነዛ የሚደረጉት። ስለዚህ ውይይቱን በሰከነ ሁኔታ በአገር እና በህዝብ ላይ አጀንዳ ላይ ትኩረት በማድረግ ብዙ ውይይቶች የተካሄደው በእኛ ጊዜ ነው ማለት ነው። ውጤት መሰረታዊ ውጤት መጥቷል ወይስ አልመጣም የሚለው አልመጣም። ለምን አልመጣም? ገዢው ፓርቲና መንግስቱ ፈሪ ናቸው። ምንን ይፈራሉ? ተቃዋሚውን ጎራ ይፈራሉ። ስልጣን የምንለቅ ከሆነ በውይይት ፍርሃትን ራሱ ማስዋገድ ትችላለህ። በሰጥቶ መቀበል መሪ ፍርሃቶችን ማስዋገድ ትችላለህ። ለሀገር የምታስብ ከሆነ ለህዝብ የምታስብ ከሆነ እንግዲህ ሁለንተናዊ ችግሮች የፖለቲካ ችግሮቹ ያስከተሉትን ሁለንተናዊ ችግሮቹን ለመቅረፍ የምትፈልግ ከሆነ ስለዚህ ቅድም እንዳልኩ ዳርና ዳር ወይም ጫፍና ጫፍ ቆሞ ከመሰዳደብና አንዱ ሌላውን ከመስፈራራት ወዮ እመጣልሃለሁ ከማለት ያንተ ችግር ምንድነው አንድ ብሎ መነጋገርና ችግሮችን ማጥበብ ይቻላል። ስለዚህ በሱ በመተማመን እሱን እያደረግን ነበረ። ነገር ግን እንዳልኩ መሰረታዊ ለውጥ አልመጣም። መንግስትም ከፍርሃቱ አልወጣም። የመንግስት ሰዎችም ከፍርሃታቸው አልወጣም። ያው እንግዲህ እየሞቱ መግደል ቀጥሏል ማለት ነው። ይህንን ለማቆም የሚቻለው አሁንም ቢሆን ውይይቱ ቢጠናከር ነው። ውይይቱ መጠናከር ብቻ ሳይሆን ቅድም ያልከው አንተ የገዢው ፓርቲ ፍላጎት ሀያልነት የሚደረደር ባላንስ የሚያደርግ የፖለቲካ ፓርቲዎች ቁርጠኝነት ደግሞ መኖር አለበት ማለት ነው። ይሄ ነው እንትን ስለዚህ ይሄን ፍላጎት አለኝ እኔ ስላለኝ ቢቀጥል ደስ ይለኛል ማለት ነው። በአዎንታዊ መልክ እንደዛ የሚሉ ከሆነ ብያለሁ። አንዳንዶቹ ግን ስልጣናቸውን ለማራዘም እየተራወጡ ናቸው። እንደውም ያለ አግባብ ያለ ደንብ በደንብ ተቃራኒ ብለው መግለጫ ያወጡ 5 ፓርቲዎች ነበሩ ባለፈው ጊዜ እኔ የመጣሁበት ፓርቲን ጨምሮ ማለት ነው። እነሱ እንኳን እየተጣሉ ናቸው አሉ። ሁለት ሰዎች ናቸው ከዛ ውስጥ ያ እንትን ውስጥ የተገኙት። ስራ አስፈጻሚው ለምን ቢያንስ የኛ ልጅ አይደለም እንደዛ ያለው እንደዛ ያላችሁት የሚል የስራ አስፈጻሚ ያልሆነ አንደኛው በመግለጫው ላይ የወጣ ሰው እና ሌላው ደግሞ አለ የሁለት ሰዎች ነው ተብሏል። 5 ሰዎች እነሱ ምንድነው ያሉት? የስራ ጊዜያቸው አልቆ ጠቅላላ ጉባኤ ማድረግ ሲገባቸው አላደረጉም። ስለዚህ ከዚህ በኋላ እውቅና አንሰጣቸውም አሉ። ሁለተኛ ነጥብ ስልጣናቸውን ለመራዘም ለምርጫ ቦርድ ጥያቄ አቅርበዋል የሚል ማለት ነው። በጣም በቃል ኪዳን ሰነዳችን አለማንበባቸው የግንዛቤም እጥረት ያላቸው ብቻ ሳይሆን የጉድ ፌዝ ተቃራኒ ባድ ፌዝ የሚባል የቅነ ልቦና ተቃራኒ ዝም ብሎ አለ አይደለ መናገር አለብኝ ብለው የምናገር በብዛትም ደግሞ እውነቴን ነው የምልህ
ጭንቀታቸው አገሪቷ ያለችበት አገሪቷ ያለችበት እና ያንን ጭንቀት ለመቅረፍ ደግሞ እኛ እየተጠራን ያለውን እየሰራን ያለውን ያላገናዘቡ ብዬ ነው። ሌሎች ሚዲያዎችም ብዙ ሚዲያዎች ጠይቀውኝ ነበር ግብረ መልስ ቪኦኤ፣ ዶይቼ ቬለ፣ አሻም ቲቪ፣ ሪፖርተርም እንደዚህ መልስ ሰጥቻቸው ነበረ። እነሱ ደግሞ እንደውም ስልጣናቸውን ያለአግባብ እያራዘሙ ናቸው ይፈልጋሉ በአሉታዊ እነሱ ናቸው። አንተ አሁን ቅድም ያነሳልኝ ጥያቄ እንደዚህ ፍላጎት ፓርቲዎች ፍላጎት አላቸው ነው ያልከኝ። እነዚህ ግን ፍላጎታቸው ምን እንደሆነ እንግዲህ እኛን ለማንሳት ይሁን ለመረበሽ ይሁን እነሱ ሰው ወደ ስልጣን ለማምጣት ይሁን አላውቅም። ለምሳሌ እነዚህ ብለው መግለጫ ከሰጡት መካከል ሁለቱ ከኔ ጋር ተወዳድረው ነበር፣ ወደቁ እንጂ ማለት ነው። እና በኔጌቲቭ ከሆነ ደግሞ እኛ በጉልበት ወይም ደግሞ የብዙሃኑን የጋራ ምክር ቤቱ አባል ፓርቲዎችን ፍላጎት በማጻረር በእንትን ውስጥ የመቆየት ፍላጎት የለንም፣ ስልጣኑንም የለንም። ቅድም እንዳልኩ እኛ ስልጣን የለንም እኮ እኛ የመሰባሰብ የማስተባበር ስልጣን እንጂ ኢንፎርስ የምናደርገው የምናስፈጽመው ፖሊሲ ምናምን የለንም ማለት ነው። ስለዚህ ማንም ጎትቶ ሊያወርደኝ ይችላል። ለጣለውን ትክክልና እንደሱ ነው እንግዲህ ጥያቄ ማለት ይችላል። አንተ ምክር ቤቱ ሰብሳቢ ብቻ ሳይሆን መልክያስ እንደ አንድ ፖለቲከኛ እንደ ኖርኩበትም በተለይ ኢህአዴግ ጊዜ የነበረውና የአሁኑም ጊዜ የነበረውን በጣም ስላየው መታየቱ ብዙ አይከብደኝም። አሁን በኢህአዴግ ጊዜ ተቃዋሚ ነበር። አንድ ቢሮ ብቻ ነበረችን 6 ኪሎ አካባቢ አንድ ቢሮ ብቻ። እዛ ውስጥ ሆነን እንግዲህ ድምጻችን ስትሰማ ነበርክ ይመስለኛል ምን ያህል እንደምንሰማ እንደነበረ። ቅድም እንዳልኩ እንግዲህ ከለውጡ ወዲህ ክደት ነው የተፈጸመው። ክደቱ የተፈጸመው በቅንነትና በተንኮል ነው። በሁለት መንገድ ነው። በቅንነት ስል አንተም ትረዳለህ። ምናልባት አንተም በቅንነት የመጣውን ለውጥ ከተቀበሉት መካከልም ልትሆን ትችላለህ፣ ወይም ደግሞ እንደኔ ከተጠራጣሪዎች መካከል ልትሆን ትችላለህ። በወቅቱ የነበረው ተስፋ የሶሻል ሚዲያው የመወናበጃ ያልኩ ቅድም የሶሻል ሚዲያው ዘመቻ የሚዲያዎች ዘመቻ ሁሉ ተስፋ ጠባቂ ዜጎች ወደ ተስፋ ሰጪዎች ነው ያጋደሉት። ተስፋውን የሰጡት ኢህአዴግ ሲቀነስ ህወሓት ነበር አይደል? ሌላ እኮ የተጨመረ የለም። እነሱ ተስፋ ሲሰጡ ኢህአዴግን ሲቃወሙ ከነበሩት ማነው ውጭ የቀረው? ያልደገፈ ማለት ነው። ተስፋ ሰጪዎች ያልደገፈ እኔ በእውነት እኔ ከፖለቲካ ፓርቲዎች ጋርም በወቅቱ ተከራክረን ነበር። ኢሳት ወደ ሀገር ውስጥ ከመግባቱ በፊት የኢዜማ ተወካዮች አቶ የሺዋስ፣ አቶ ዋሲው፣ እኔ ደግሞ ከፓርቲዬ አቶ ግርማ በቀለ እና ሌሎችም ቦሌ ግዛዊ ስቱዲዮ ውስጥ ተከራክረን ነበር። አሁን በእነ ኢዜማ ተወካዮች ሲነሳ ነበረ በቃ ፍጹም ያሻግራል፣ ይሄ የመንግስት ያሻግራል የሚል በጣም እንትን ኮንፊደንስ። እኔ ደግሞ በፍጹም መሆን የለበትም፣ ይሄ ለውጥ ነው። የለውጥ ውስጥ ደግሞ የተለያዩ ባለድርሻ አካላት ነው መሳተፍ ያለባቸው የሚል ነበረ። ወደ ኢህአዴግ መውደቂያ አካባቢ እኛ እንኳን እስር ቤት ነበር።
መድረክን ወክለው ብሔራዊ የአንድነት መንግስት መሰረት የሚል መድረክ ጥያቄ አቅርቦ ነበር እና ፕሮፌሰር በየነ ናቸው እሱን የመሩት። ብሔራዊ የአንድነት መንግስት ካልተመሰረተ እቺ ሀገር ኢህአዴግም ችግር ላይ ይወድቃል፣ አገሪቷም ችግር ላይ ትወድቃለች የሚለው ያ ለውጥ መጣ ተብሎ ከመታወጁና ከመዘፈኑ በፊት እኛም ከእስር ቤት ከመውጣታችን በፊት ይህን ጠይቆ ነበር። ከእስር ቤት ከወጣን በኋላ እሱ እንዳለ ነው የተተወው። አየህ፣ ይሄም አለ። ሁሉም ፓርቲ በሚባል መልኩ የፓርቲ መሪዎችም ቢሆን የራሳቸው ተቃራኒ አቋም ያንጸባረቁበት ሁኔታ ነበር። ስለዚህ ኢህአዴግ ሲቀነስ ህወሓት ያሻግራል። ኦሮሞ አሉ አንዴ፣ ቲም ለማ አሉ ሌላ ጊዜ፣ እንደዚህ ያሉ ተዋክበው ያሻግራል ተባለ። በዛ መሃል ንብረት ያፈሩ ፖለቲከኞች አሉ፣ ባለሀብት የሆኑ ፖለቲከኞች አሉ። ያ የህዝብን ዓላማ ያ የመሪነት ሚናቸውን ወደ ጎን ገሸሽ በማድረግ ማለት ነው። እንግዲህ ከዛ ጊዜ ጀምሮ ጠንካራ ፖለቲካ ፓርቲና አመራር የሚባሉት እየተዳከሙ የሄዱበትን ሁኔታ እናያለን ማለት ነው። በቅንነት የወሰዱት ደግሞ የተቀበሉት ደግሞ ይሄ ኢትኒክ ቤዝድ ፌዴራሊዝም፣ ኢትኒክ ቤዝድ ገዢ ፓርቲ ኦፒዲዮ፣ ብአዴን፣ ዋትኤቨር ደኢህዴን፣ ህወሓት የሚባሉት ይጠፋሉ። ኢትኒክ ቤዝድ ፌዴራሊዝሙ ይጠፋል። ኢትኒክ ቤዝድ ፌዴራሊዝምን የደገፈው ህገ መንግስቱ ይጠፋል። በማን በኩል? በአዲሱ የለውጥ መንግስት በኩል ብለው ተስፋ ያደረጉት ደግሞ ፓርቲዎችም ፓርቲ መሪዎችም ዜጎችም ያንን ካምፕ ሆ ብለው ደገፉ አይደለም። ኦኬ፣ አሁን እነሱ እንግዲህ ገና ትክክል አልነበርንም አይደለ እያሉ አሉት። በዛ መካከል ገዢ ፓርቲ ስልጣኑንም አጠናከረ፣ ሪሶርሱንም ሀብቱንም አጠናከረ፣ በሁሉም ተጠናከረ ማለት ነው። በእውቀቱም በተንኮልም ይጠናከራል። እንግዲህ በተንኮልም በአቅምም በሰው ኃይልም በትምህርትም በክህሎትም በሁሉም ይሆናል ማለት ነው። ስለዚህ በቀጥታም ሆነ በተዘዋዋሪ መንገድ በፖለቲከኞች ላይ ፖለቲካ መሪዎች ላይ ተጽዕኖ ያሳድራል። ወይ በመግዛት ወይ በማስፈራራት። የዛሬ ማስፈራራት እኮ እንትን አይልም። ለምሳሌ አሁን የተወሰኑ ፓርቲዎች ሰላማዊ ሰልፍ እናደርጋለን ብለው ተነጋገሩ ባለፈው ጊዜ። ከነዛ መካከል ሌሎቹ ወደኋላ ቀርተው አንዱ ብቻ ወጣ። ኦኬ፣ ታስታውስ እንደሆነ ማለት ነው። ሌሎቹ ሲቪክ ነው ምናምን ዜጎች ናቸው የተቀላቀሏቸው። አየህ፣ ወይ በገንዘብ ወይ በቁጣ ወይ ምንድነው በቃ የሆነ በአክሽን ማለት ነው። እንደዛ ሁሉ አለ ማለት ነው በደባጭ እና ከዚህ የተነሳ የፖለቲካ ፓርቲዎቹ መዳከም እናያለን። አንድ ሁለተኛ ደግሞ ተመሳሳይ አሁን እንግዲህ እየተመለሱ ናቸው። እያዩ ስህተት እንደነበር ያውቃሉ። የሚያውቁ በተለይ በቅንነት ያደረጉት መሳሳታቸውን አሁን ያምናሉ፣ ያውቃሉ። ለአንተ ባያምኑ ለእኔ ባያምኑ እንደሚያምኑ ምንም አክሽናቸው ያሳያል። አንዳንድ ድርጊቶቻቸው ያሳያሉ። እነሱ እንግዲህ ተመልሰው እንደገና ለመጠንከር ደግሞ ጊዜ ይፈጃል። የተቆላለፉ እና የተወሳሰቡ እንቅፋቶችን መስበር መበጣጠስ ይጠበቅባቸዋል። እሱ ደግሞ ቀላል አይደለም።
በተንኮል የራሳቸውን ጥቅም ፍለጋ የፖለቲካ መሪዎቹና የፖለቲካ ድርጅቶቹ ያንን እያወቁ ወይም ማወቅ ሲገባቸው ይላል ቋንቋ እያወቁ ወይም ማወቅ ሲገባቸው የራሳቸውን የግልና የቡድናቸውን ጥቅም ለማስጠበቅ ብለው ጠዋት ቀደም ሲል ይዘው የወጡትን አቋማቸው የተው ደግሞ አሉ ማለት ነው። ኦኬ እነሱ ኦልሬዲ ዴድ ናቸው። እነዚህ ደግሞ ገና ተመልሰው ወደ ቦታቸው ጥንካሬ ለመመለስ እንዳልኩ የተበጃጀላቸው ጥፋቶች ውስብስብ መጠላለፎችን መሻገር ይቻላልባቸው ማለት ነው። ስለዚህ አሁን የፖለቲካ ፓርቲዎች አቋም ያንተ ጥያቄ ተስፋ ሰጪ ነው፣ ጠንካራ ነው ብሎ መደምደም ይከብዳል። የሉም ማለትም አሉ እንዳልኩ በተለይ በውይይት የሚያምኑ በጥናት የሚያምኑ እና ለውጥን እናምጣ አዎንታዊ ለውጥ የሚፈልጉ መካከለኛ አቋም ያላቸው ለዘብተኛ ነው የሚባለው መሰለኝ ቋንቋ አቋም ያላቸው አሉ። እንግዲህ እነሱ ደግሞ የህዝብ መሰረታቸው እስከምን ድረስ ነው ብለን የጠየቅን ከሆነ እንደሆነ ጥያቄ ውስጥ ነው ያለው። ምክንያቱም የገጠሩ ሰው እንደምትመለከተው በተለይ በኦሮሚያና በአማራ ክልል በጫካ እንትን እንጂ የፖለቲካ ስራ የለም። አሁን የትጥቅ ትግል እንጂ የፖለቲካ ስራ በተለይ በተፎካካሪዎች አካባቢ እነዚህ አካባቢ ተፎካካሪዎች እየሰሩ ያለው ስራ በጣም ደካማ ነው። ኦኬ በዚህ ምክንያት የህዝብ እንደዚህ ፍላጎት ያላቸው የለውጥ ፍላጎት ያላቸው ለዘብተኛ የሚባሉ የፖለቲካ ኃይሎች በውይይት እንትን ሊመጣ ይችላል። በስልጣን ከመንግስት ውስጥ ገብቶ በመስራትም ለውጦች መምጣት ይችላሉ የሚሉት አሁን የኛ ህዝብ እንደሚተቸው አይደለም። እዚህ እነሱ የተሻሉ ናቸው ዝም ብሎ ምንም ከማይሰሩት እንደው መግለጫን በማውጣት የበሰለ መግለጫ ነው የሚያወጡት። በእንትን ላይ የተመሰረተ በጥናት ላይ ጥናት ያካሂዳሉ። እሱን ደግሞ በመግለጫ መልክ ያወጣሉ። በመሰረታዊ ኢሹዎች ላይ ጠንካራ መግለጫዎችን ተከታትለው በየጊዜው ያወጣሉ። ኦኬ መንግስት ውስጥም እንኳን ቢሆኑ ማለት ነው መንግስትን ይተቻሉ። በሰላማዊና ህጋዊ ትግል ውስጥ ያ ትችት ዝም ብሎ እንትን አይደለም። የትጥቅ ትግልን የሚደግፉ ሰዎች እንደሚተቹት አይደለም። በጣም ዋና መሳሪያ ነው። እንደዚያ ዋና መሳሪያ ነው። አንተ በህጋዊና ሰላማዊ መንገድ እንቀሳቀሳለሁ እስካልክ ድረስ እነዚያ አንዱ የለውጥ የሚመጣበት ሂደት ነው ማለት ነው። እሱን ካልፈለክ ደግሞ በኢህአዴግ ጊዜ እንዳደረግነው አመፅ እንትን ነው ማለት ነው። ስለዚህ እሱን የሚያደርጉ የፖለቲካ ፓርቲዎች አሉ እንዳልኩ የህዝብ ቅቡልነታቸው እና በህዝብ ውስጥ ኮንስቲትዌንሲ የሚባለው የምርጫ ክልሎች አካባቢ ብዙ ተጽዕኖ የመፍጠራቸው ጉዳይ ጥያቄ ስር ያለ ቢሆንም የሚንቀሳቀሱ ፖለቲካ ፓርቲዎች አሉ ማለት ነው። እንግዲህ ሌላው ቅድም ያልገለጽኩልህ የምክር ቤቱ ስራ ስልጠናዎችን መስጠት ነው። ስልጠናዎች እያዘጋጀ የፖለቲካ ፓርቲዎች በጋራ ስልጠና የሚያገኙበት ሁኔታ ያደርጋል። የፖለቲካ ፓርቲዎች የወጣት አባላት፣ የሴቶች አባላት፣ የአካል ጉዳተኞች አባላት ስልጠና እንዲያገኙ ያደርጋል። የሴቶች ክንፍን አደራጅተዋል። የወጣቶች ክንፍን አደራጅተዋል። የአካል ጉዳተኞች ትርፍ ክንፍን በየስሩ አሉት። ስትራክቸሩም ደግሞ እስከ ክልሎች እና ከክልሎችም አልፎ እስከ ዞኖች ደርሰዋል። እነሱም ደግሞ እነዚህን ክንፎችም በስሮቻቸውም እያደራጁ ናቸው።
ይሄ ደግሞ ምንድነው እንግዲህ አየህ ይሄ ስልጠና ማገናኘት እንግዲህ አንዱ የዘመናዊነት ባህሪ ነው። የችግር መፍቻም አንዱ መንገድ ነው። የሚገርም ነገር ሰልጣኞች አንድ ላይ የሚሰለጥኑ ሰልጣኞች ሲመረቁ በምንገኝበት ጊዜ በመድረኮቻቸው ኦነግ እንደዛ ነበር ተብሎ ነው እኔ ሲሰማ ነበረው። አብን እንደዛ ተቋም ያለ ኢዜማ የብልጽግና እዚህ ግን ስንተያይ ብዙ ነገር ነው ከእርስ በርሳችን የተማርነው የፈጠርነው መቀራረብ የፈጠርነው ግንኙነት የፈጠርነው መግባባት ፍላጎታችን የተላላቂ እንዳልሆነ ተገንዝበናል የሚለውን ነው የሚሰጡት። ስለዚህ ከሰራቸው እና እየሰራቸው ካሉት ቁም ነገሮች መካከል አንዱ ደግሞ ስልጠና ነው ማለት ነው። ስልጠና ማለት ደግሞ እንግዲህ እውቀት ለምሳሌ የውይይትን አስፈላጊነት ኦኬ የዲያሎግን አስፈላጊነት የክርክር የምክክርን አስፈላጊነት እዛ ውስጥ የፖለቲካ ፓርቲ መሪዎችና አባላት ስልጠናን በሚያገኙበት ጊዜ እየበሰሉ ይሄዳሉ። ይህም አንድ ለካ የሚለው እንትን ይሆናል። ተገዝቶ የመጣም እንደሄማ ለሁላችንም ይጠቅማል ሊል ይችላል። ለቀለብ ፍለጋ ድጎማ ፍለጋ የገባም እንደዚሁ ለአገር መኖር ማለት ምን ማለት ነው? ራስን መግዛት ማለት ምን ማለት ነው? ራስን መቆጣጠር ማለት ምን ማለት ነው? ሶሳይቲ ማወቅ ምን ማለት ነው? ሶሳይቲ ጋር ሪሌሽን እንዴት ማድረግ እንዳለብን እና አንዱ ከሌላው ጋር ይሄም ብስለትን ነው ማለት ነው። ብስለትን ያዳብራል ማለት ነው። ስለ አገርም ለምሳሌ ስለ ጂኦፖለቲክስ ስልጠና ይሰጣል። ስለ ጎረቤት ሀገራት ግንኙነት ስለ ውጭ ጉዳይ እንደዛ ሁሉ ይሰጣል ማለት ነው። ስለዚህ እንግዲህ ሀገራዊና ብሔራዊ ጉዳዮች የሚባሉ ነገሮች የትኞቹ ናቸው? እኔ እንደ ብሔር የሚጠይቀው ለምሳሌ የብሔር ድርጅቶች ከሆነ እንደ ብሔር የሚጠይቀው ምንድነው? የብሔር ጥያቄን ሌላው የሚቀበልልኝ ከሆነ ለምንድነው ሌላ መንገድ የሚፈልገው የሚለው ነገር ሁሉ እንትን ይሆናል ማለት ነው። ፐርሰናሊቲ ትሬትም የግለሰቦች ፀባይም የሚለወጥበት እና ከግላዊነት ወደ መሪነት ከድጎማ ፍለጋ ወደ ህዝብ መምራት አገር መምራት እንዲያስቡ ሁሉ ያደርጋል ማለት ነው። ስለዚህ ይሄንንም ስናከናውን ነበር ማለት ነው። ለወደፊትም ይሄም ይቀጥላል ማለት ነው። ቅድም ያልኩ የውይይት መድረኮችን መዘጋጀት በሰላም ጉዳዮች ላይ መስራት ከመንግስት ጋራ መንግስትን መቆጣት በነገራችን ላይ መንግስት ጋር በምንወያይበት ጊዜ we are not ዝም ብለን የልመና እንትን አይደለም የምናቀርበው እኮ የልመና አይደለም። በሚዲያ መግለጫ ስንሰጥ የምትሰሙ ከሆነ በቃ ሁላችንም እየሞትን ነው። በአሁኑ ጊዜ እኮ መንግስት ሰዎችም እየሞቱ ነው እያለቁ ናቸው። በአማራ ክልል በኦሮሚያ ክልል በየጊዜው እዚህች አሁን እዚህ ቅርብ ነው ጀልዱ ማለት ገበሬዎችን ሚሊሻ አድርገው አስታጥቀው ወደ ጫካ ወዳሉት ልጆች ልከው 18 ነው 19 በአንድ ቀን የልጆች የቤተሰብ ኃላፊዎች ያለቁበት ሁኔታ እዚህ ጀልዱ የሚባል ቦታ ታውቁ እንደሆነ አላውቅም። ያለቁበት ሁኔታ ነው። ለምሳሌ ነው የምልህ በየቦታው ሰዎች እንትን ይላሉ። አሁን በቀደም ዕለት የአዲስ አበባ የሚሰሩ ሰራተኞች ወደ ጫንጮ ሲሄዱ ጫንጮና ሱሉልታ መካከል ታገተው የሚል ሰምቻለሁ። ስለዚህ እንቀጥላለን ማለት ነው። ሰላም መሻት አለብን። ሰላምን ካላመጣን ለህዝቧም ለሀገሪቷም አደጋ እንደሆነ እሱ ለመስራት ነው እንግዲህ ኦኬ መድረክ መፍጠር ነው እንዳልኩ የሚሻሉትን ነገሮች ማመላከት ነው። ኦኬ ገዢ ፓርቲ ህግን እንዲያከብር የህግ የበላይነት እንዲረጋገጥ ዲሞክራሲ ቢሰፍን ለሁሉም የሚበጅ መሆኑን ማሳየት
ፍርሃትም በግራና ቀኝ መካከል ወይም ደግሞ በተለያዩ የፖለቲካ ፍላጎት ባላቸው ኃይሎች መካከል ያሉትን ፍራቻዎች እንዴት መስበር እንደሚቻል እሱም ማመላከት እና መጮህ ነው ማለት ነው። ቅድም እንዳልኩ እንትናችን ሰላምና መረጋጋት እንዲፈጠር የዲሞክራሲ ስርዓት የህግ በላይነት የሚቀያየርበት ተጠያቂነት እና ኃላፊነት የሚረጋገጥበት ሁኔታ ተፈጥሮ ከሱ መበላሸት ጋር ተያይዘው ያሉ ኢኮኖሚያዊ፣ ማህበራዊ እና ግላዊ ጥያቄዎች ደግሞ እንዲመለሱ እሱ ላይ ነው መስራት ነው። ሌላው ደግሞ የህጋዊ እውቅና አግኝቶ ራሱን ችሎ አይነ ደፋር ሆኖ ከየትኛውም የመንግስት አካል ጋራ ደፍሮ የሚናገርበት ሁኔታ እንዲፈጠር፣ ገንዘብን ፋይናንስም የሚያገኝበት ሁኔታ መፍጠር፣ ባለሙያን የሚቀጥርበት፣ ሪሰርች የሚያደርጉ ጥናት የሚያካሂዱ ባለሙያዎችን ዜጎችን በማሳተፍ ለሀገሪቷ ሁለንተናዊ ችግሮች መፍቻዎች እና ችግሮችን እንዲያወጡ ከዛ ደግሞ መፍትሄዎችን እንዲያስቀምጡ ለማድረግ የገንዘብ አቅም እንዲኖረው እንደዚሁም ደግሞ የባለሙያ አቅም እንዲኖረው ለማድረግ መጣር ነው ማለት ነው። ይሄ የህጋዊ ሰውነቱ ጉዳይ ብዙ ኢምፕሊኬሽኖች አሉት። በነገራችን ላይ ለመከሰስ እና ለመከሰስ አንድ ድርጅት የሚችለው ህጋዊ እውቅና ሲኖረው ነው። ያ ሰርቲፊኬት በጣም የሚያስፈልገኝ ከየትኛውም ወገን ይገኝ ጥሩ ነው። አሁን ትናንትና የሆነ ውይይት ላይ ነበርና የምርጫ ቦርድ ባዘጋጀው ውይይት ላይ በቡድን ተከፋፍለ ውይይት ስናደርግ ነበር። እንደውም የጋራ ምክር ቤቱ እንዲጠናከር በአዋጅ መቋቋም አለበት። በአዋጅ ተቋቁሞ ባጀትም ሊመደብለት ይገባል ሁሉ የሚል ተነስተዋል ማለት ነው። ወይ በአዋጅ ተቋቁሞ የህግ ሰውነት በአዋጅ እንዲያገኝ ወይም ደግሞ በምርጫ ቦርድ በኩል የህግ ሰውነት እንዲያገኝ ለማድረግ ይሰራሉ ማለት ነው።